ሰላም ሰላም ያ የኔ ውድ ፋሚሊዎች የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሁሉ ምርጥ ነው፣ ሁሉ ሰላም ነው። የምር በጣም ብዙ ነገር እያሳሰበኝ ነው አሁን ላይ ስለ ሩታ ማለት ነው። አሁን ከሀገር እወጣለሁ እያለች ነው ብሎ ኤፋ የመጣ ነገር አንዱ ደስ ይላል። አንደኛ በአንድ ጎን ደስ ይላል፣ በአንድ ጎን ደግሞ ማንን ፈርታ ነው የምትሄደው፣ ለምንድን ነው የምትሄደው የሚባል ነገር ያስደብረኛል። በአንድ በኩል ደግሞ ሄዳ ከዚህ ከጭቅጭቅ ህይወት ወጥታ ደስ የሚል ህይወት ብትኖር በጣም ደስ ይላል ብዬ አስባለሁ። ግን ደግሞ ለምንድን ነው የምትሄደው፣ ለማንን ፈርታ ነው የምትሄደው የሚል ነገር ደግሞ ያስጠላል። ለምን እንደሆነ አላውቅም። በቃ እንደዛ አይነት ስሜት ነው እየተሰማኝ ያሉ። ማንን ፈርታ ነው የምትሄደው፣ ለምንድን ነው የምትሄደው የሚባል ነገር ራሱ ያስጠላል። ብትሄድና ሄዳ በቃ ምርጥ ቦታ ላይ ራሷን ልዑልን ይዘፋ ብልጭ እያለች እንኳን ለኛ በጣም ምርጥ ቪዲዮዎችን እየለቀቀች እንኳን ከኢትዮጵያ ሆነ እንደዛ ናዝሬት፣ ባህር ዳር ምናምን አዋሳ ወደዛ ቀይራ ብትኖር ደስ ይላል። ይምር በጣም ነው በቃ እኔ እንጃ። ይምር ትናንትና አብርሃም እንደዚህ ሲያረጋት ምንም ባላጠፋችው ነገር ላይ ይቅርታ ሲጠይቅ ይሄ ይምር ለአብርሃም በጣም ትልቅ ክብር ነበር። ግን ክብሩን በራሱ እጅ አዋረደ። በጣም ከባድ ክብር ነበር። ምክንያቱም ምንም ባላጠፋችው ነው ይቅርታ ሲጠይቅ የነበረችው። ያኔ ለሱ ምንም ከባድ ነገር አልነበረም። እንደዚህ አመናጭቆ ምናምን ተነሽ ምናምን በቃ አለደ ልጁን እኮ ይዘን ነው የተንበረከከችው እሱ ላይ። ግን እኔ አንደኛ በጣም ተናድጄባት ነበር ትላንትና። ሁለተኛ ደግሞ አብርሃም እንደዚህ ሲያደርግ ደግሞ ያስጠላል፣ በጣም ያስጠላል። እንደዚህ ማድረግ የለበትም አብርሃም ራሱ እና በጣም ነው የሚያስጠላው። እንዴት ነው እንደዚህ የሚያደርገው? እሷ ራሱ አሁን ማንን ፈርተ ነው የምትሄደው ብዬም አስባለሁ። ማንን ፈርተ ነው የምትሄደው? ለምንድን ነው የምትሄደው? እና ብትወጣም ደስ ይለኛል። በቃ ወጣ በቃ ከእንደዚህ ጭቅጭቅ ወጣ ፈታ ጽድት ፍክት እያለች ከአብርሃም እጥፍ ድርብ የሚበልጥ ሰው ይዛ ብትመጣ ደስ ብለን ነው የምንቀበለው። ፈታ እያደረገናት እንደዚህ እያለቀሰች ሳይሆን በቃ አለደ። አብርሃም እኮ ማለት ነው አሁን ለሩታ እንደዚህ አንድ ሽንኩርትና አንድ ቲማቲም በአንድ ፍራሽ እያደሩ መሬት ላይ እዛኝም እንኳን ማለት ነው የሆነ እረ የሌለ ልጅ ነው። ይሄንን ልጅ ሶ ሲታረግ ራሱ እሷ ቤተሰቧን ትታ በእሷ ምክንያት ቤተሰብ ስንቴ ሲጣሉ ስንት ነገር እየተባለች እሱን እያለች እሱን ሶ ሲታረግ እኔ እንጃ። ይምር እኔ አንዳንዴ ድሃ መሆን ይሻላል። ድሃ መሆን ማለት ነው ሀብታም መሆን ችግር ነው ሲጀመር ማለት ነው። ችግር እንደሆነ በአብርሃም እና በሩታ ነው። ሀብታም ሲሆን ጡንቻ ሲያመጣ እንኳን ድሮ ማለት ነው ሩታ አብርሃም ሲያወራ አፏን እንደዚህ ግን እኔ እንጃ በጣም ማለት ነው እንደዚህ ከሰው ጋር እኮ እኔ አብርሃም ሰው ነው እንዴ ሲጀመር? ሰው ነው ዝንጀሮ። ከዝንጀሮ ለየት የሚል በምንድን ነው ሲጀመር? እሱ እንዴ አበዛች ሩታ መለመን አበዛች። ቡዜ ደግሞ ፈላብሽ ምንድን ነው ትውጣ እንዴ? እኔ ቆሜ አብርሃም ሄርሜላ ላይ ቀለበት አያረግም ስትይ አልነበርሽም? ቆመሽ አስደረብሽው። ያንቺ ነገር ሲጀምር ማለት ነው የምር ኦሮቶ ዝፍዝፍ ስታስጠላ ዝፍዝፍ። ሩታ ላይ ደግሞ አፍሽን አትከፈች ጥናጃ። ሶ እኮ ነው ያደረገችው ሩታ። ሶ ሲታረጋችሁ ደግሞ አትካፈቱ። ኢውጥፋን በቃ መነሻና መድረሻን የሚያውቅ ልጅ ማለት እፋ ሁሌ ሶ የሆነ የሶ ማለት ኤፍሬምና ኤፍሬም ብቻ ነው። ማንም ሄዷል መጥቷል አይተናል። ኤፍሬምና ፈረንጁ በቃ የሶ ናቸው እነሱ ማለት ነው። ይመቻቸው የምር የሁሉንም ልጆች በሩታ ጎን ያለው ልጆች አይተናል። ሁሉም አሁን ጋር እሷ ሶ ሲታረግ እሷ ልብስ ስትገዛ እሷ ስታበላቸው ተመልሶ እሷ ላይ አፋቸውን ይከፍታሉ። ግን እኔ እንጃ ደሟ ነጭ ነው። እኔ እንጃ የምር እንዴት ነው ቆይ ልታወሩ የምትመቸው? ቤቷን ከፍታችሁ ጓ ትላላችሁ። ብዙ ነገር እናንተ ማትሆኑት ነገር ማታደርጉት ነገር አለ እንዴ? ቡዚ አንቺስ ከፋ፣ ያንቺስ ከፋ። ልዑል እኮ ነገ ያድጋል።
ሉል እኮ ነገ ያድጋል። ግምር አብርሃም ዛሬ ሩታ ዛሬ ሉልን ይዛ የተንበረከከችው ቪዲዮ ያል ሁሉንም ቪዲዮ ያል እንደዚህ ያስለቀሳትን ያል ሄርሜላ እርጉዞና ማያድጎ ነው እንደሚመስላችሁ ባይዘው ማለት ነው። ማያድጎ ነው እንደሚመስላችሁ ባይዘው ወንድ ልጅ ነው። ይወቁ እሱን ወንድ ልጅ ነው። እናቷ ላይ ያደረገ ለገ እጥፍ ድርብ አርግቶ ሄርሜላ እያረጀች ትሄዳለች። አብርሃምም እያረጀ ነው የሚሄደው። ልዑል ግን እያደገ ነው የሚሄደው። እሱን በአይናችሁ ታላችሁ። ልዑል ሄርሜላን እጥፍ ድርብ አርግቶ ካላሳያት እሱን እድሜ ይኖራችሁ ብቻ በአይናችሁ ታላችሁ። አፋችሁን የከፈታችሁ ሰዎች ሩታ ላይ ማለት ነው በአይናችሁ ታላችሁ። እናንተ ግን እያረጃችሁ ነው፣ አቅም እያጣችሁ ነው የምትሄዱት። እንደ አሁኑ እየፈላችሁ አይደለም የምትሄዱት፣ አቅም እያጣችሁ እያረጅ። እሱ ደግሞ ሰውየው ነው ጡምቻ እያመጣ ለእያንዳንድሽ ቀን አለ። ዛሬ እንደተካፈታችሁ አይደለም ቀን አለ። በዛ ላይ ወንድ ልጅ ነው። የምር ተጠንቀቁ። አክስትየው አንቺ ተጠንቀቂ የምር። ወይኔ ግን ባይዘው ማለት ነው አክስቶቹን በጣም ነው የምንወደው። ግን እንደ አንቺ አይነት ባለጌ አክስት የለም። ባለጌ አክስት እኔ እንጃ የምር እኔ አክስቶችን በጣም ነው የምወዳቸው። የእናት እህቶችንም የአባት እህቶችንም በጣም ነው የምወዳቸው። ግን እንደ አንቺ አይነት አክስት እኔ ከነጭራሹ አይቻላቅ። ባለጌ ነሽ አንቺ። ትዳርን ፈተሽ አንቺ ልጆችሽን በተንሽ። አብርሃም መበተን አለበት። ከውሽማ ጋር ይዘሽ ትዞሪያለሽ። ውሽማ ጸጉርሽን ታሰርሻለች፣ ሶፋ ምናምን ታስገዛለች። የውሽማ ደጋፊዎች ደግሞ ጅሎች ናቸው። ላይቭ ላይ መጥቶ ብሬ እያሉ ያለቅሳሉ። ለእናንተ ብር ይልካሉ፣ እናንተ ደግሞ ትቀየራላችሁ። እነሱ ግን ጅሎች ጓ እያሉ ላይቭ ላይ እያለቅሱ ጭራሽ አሁን እየሞቱ ነው። ምን ትላላችሁ? ገና እየሞቱ ነው። ገና ይሞታሉ በእነሱ ሰበብ። እነሱ ሲጀመር በ666 ተላክፎ የመጡ አጋንንቶች ናቸው። ሰው አይደሉም ሲጀመር ማለት ነው። ሰው ቢሆኑ የሰው ጭንቅላት ይኖራቸው ነበር። ባዚህ መቻችሁ። እኔም ሰብስክራይብ አድርጉኝ። የሩትዬ እህቶች ብቻ። እኔ ማንንም አልፈልግም። እናንተን እኔ የውሽማ ፕሮፋይል ያደረጋችሁ ሰዎች አንድ ሰው እኔ ወላሂ ሰብስክራይብ ራሱ አታረጉኝ። እኔ አልፈልግም። በጣም ማንንም በየሆነ አለደን ማንንም ያርግ ማንንም አያደርግ አልልም። የምር የውሽማ የሄርሜላ ፕሮፋይል የምታደርጉ ሰዎች እኔ ወላሂ ፕሮፋይል ሰብስክራይብ አታረጉኝ። በጣም ባለጌዎች ናቸው። ባለጌዎች ደግሞ እኔን ሰብስክራይብ እንዲያደርገኝም አልፈልግም፣ ማየትም አልፈልግም። እናንተ የኔን ድምጽ ልታዳምጡም አልፈልግም። እሺ ምድረ ባለጌዎች ማለት ነው። ስታስጠሉ። እሷን ነው የምትመስሉት እኮ ፕሮፋይል ላይ ይዛችሁ ሲዞሩ ራሱ እሷን ቁጭ በቃ ለድል ይሁን መንገድ ላይ ያደጋችሁ። እኔ አሁን እንደ ምሳሌ ማለት ነው አንድ እንደ ቡሹማ ቢሆን አባቴ ከአንድ መኝታ አያስወጣኝም ነበር። እስከ አንድ ወር ተቀጥቅጬ ተገሪፌ ንቅንቅል መብላት መጠጣት የለም እስከ አንድ ወር ማለት ነው። ግን እናንተ እውነትም ሩታ እንዳለችው ያልተቆነጠጣችሁ ባለጌዎች ናቸው ሲጀመር ማለት ነው። ባለጌዎች ደግሞ እኔ ሰብስክራይብ እንዲያደርጉኝ አልፈልግም። ቢታረጉኝ ራሱ እኔ ቦልካቸው ነው ማስወጣቸው ከአካውንቴ ማለት ነው። ምድራ ጥናጃሞች እና የሩትዬ ፋሚሊዎች ብቻ እኔ 10ም ትኖሩ 20ም ትኖሩ እናንተ ብቻ ሰብስክራይብ አድርጉ። ሌሎቹ ደግሞ ማትደግፉት እና ዝም ብላችሁ የምትከታተሉት ምናምን አርጉኝ። ምን ችግር አለ? ባታው በቃ ሰብስክራይብ እያደረጋችሁ ለፉ ምን ችግር አለ? እኔ አውርቼ አላወራም። ብዙ ጊዜ ሰብስክራይብ አድርጉኝ ምናምን አልልም ባይዘው ማለት ነው። እና ሰላማችሁ ይብዛ፣ ዳና ሁኑ፣ ይብራባችሁ። እቺን አክስትዮን ተረጋጌ አሮጌት ካም ዳውን በሏት።